አንድ የፖለቲካ ድርጅት በምርጫ ቦርድ እውቅናው ተሰረዘ ማለት ሰው ህይወቱ እንደሚያልፈው ሁሉ ሞተ ማለት ነው ሲሉ የህግ ባለሙያዎች ተናግረዋል። ህወሓትም የጣፋንታን እንደገጠመው አስረድተዋል። ብሔራዊ ምርጫ ቦርድ ባወጣው መግለጫ ፓርቲው የጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም ብሏል። ህወሓት ከግንቦት 5 2017 ጀምሮ ከፖለቲካ ፓርቲነት ተሰርዟል። ህወሓት በኩሉ የህወሓት ከፖለቲካ ፓርቲነት መሰረዝ የፕሪቶሪያውን ስምምነት የሚጎዳ ነው ብሎታል። ሌላኛው የህግ ባለሙያ በበኩላቸው ከፕሪቶሪያ ስምምነት ጋር ምንም የሚያገናኘው ነገር የለም ብለዋል። በዛሬው ጥንቅር ይህንን ጉዳይ እንመለከታለን። አብረን እንቆይ። ምርጫ ቦርድ ረቡዕ ግንቦት 6 ቀን 2017 ዓ.ም ባወጣው መግለጫ ከ3 ወራት በፊት በሰጠው ማስጠንቀቂያ መሰረት የፓርቲውን ህጋዊ ሰውነት መሰረዙን አስታውቋል። ፓርቲው ግን የቀድሞ ህጋዊ እውቅና እንዲመለስለት እንጂ በልዩ ሁኔታ መመዝገብ እንደማይፈልግ ገልጿል። ይህ ክርክር እንዳለ ፓርቲው ከአዋጅ ማሻሻያው በኋላ ባቀረበው ጥያቄ መሰረት ምርጫ ቦርድ ህወሓትን በልዩ ሁኔታ መዝግቦ የምስክር ወረቀት መስጠቱን አስታውቋል። የፓርቲው የተሰጠው ህጋዊ እውቅና ግን አከራካሪ ሆኖ ሰንብቷል። ህወሓት ለቦርዱ ያቀረበው ጥያቄ ቀድሞ ህጋዊ ሰውነቱ እንዲመለስ እንደነበረ መግለጽ በልዩ ሁኔታ የተደረገለትን ምዝገባ ሆነ የተሰጠውን እውቅና እንደማይቀበለው በተደጋጋሚ ገልጿል። የህግ ባለሙያውና የሰብአዊ መብቶች ተሟጋቹ ያሬድ ኃይለማርያም ህወሓት ጉዳይ በደረቅ ህግ ሳይሆን በፖለቲካዊ መንገድ መታየት ነበረበት ሲሉ ለቲክቫ ተናግረዋል። በኢትዮጵያ ያሉ የፖለቲካ ፓርቲዎች የተለያየ ዕድሜ የአመሰራረት ታሪክና ቁመና እንዳላቸው የገለጹት ባለሙያው ለዚህም ፓርቲዎች በአንድ ጠረጴዛ ላይ አስቀምጦ በአንድ ህግ ብቻ ማየት ተገቢ አይደለም ብለዋል። የፕሪቶሪያው ስምምነት በራሱ የህወሓትን ዕጣ ፋንታ መበየን ሲገባው ይህን ጉዳይን ጨምሮ ስምምነቱ ያላያቸውና ያልተብራሩ በርካታ ጉዳዮች አሉ ያሉት ያሬድ ስምምነቱ ጥቅል ጉዳዮችን ብቻ የያዘ ስለሆነ በሌሎች ሰነዶች መብራራት ነበረበት ማለት ገልጸዋል። ምርጫ ቦርድ በህወሓት ላይ የሚያነሳቸው ጥያቄዎች ህግን የተከተሉ ሲሆኑ በህወሓት የሚነሱት ጉዳዮች ደግሞ ፖለቲካዊ ናቸው። እንደ አዲስ ፓርቲ መመዝገብ የለብኝም፣ ለረጅም ጊዜ የነበረ ፓርቲ ነው፣ እንደ ነባር ፓርቲ ነው የምንቀጥለው እንጂ ዛሬ እንዲመሰረት አዲስ ፓርቲ አዲስ ምዝገባ ማድረግ የለብንም ነው የሚለው ህወሓት። የህወሓት ጉዳይ መፈታት የነበረበት በፖለቲካ ብቻ ነው ይላሉ። የህወሓት ጉዳይ የፖለቲካ መፍትሄ ብቻ ነው የሚያስፈልገው። እንዲህ አይነት ችግር ደረቅ በሆነ የህግ አንቀጽ ልትፈቱ አትችልም። ህወሓት ዝም ብሎ ቢሮ ብቻ ከፍቶ አባላትን ፊርማ አስፈርሞና አሰባስበው በምርጫ ቦርድ መመዘኛ ተመዝግቦ የተፈጠረ ድርጅት አይደለም። ግዛት የያዘ የታጠቀ ኃይል ያለው በትጥቅ ትግል የተፈጠረ ድርጅት ነው። ለአመታት ማንም ፍቃድ ሳይሰጠው በትግሉ ተመስርቶ ሀገር አስተዳድሮ የመጣ አካል ነው። ኢትዮጵያ ውስጥ ያለው የፓርቲዎች ልዩነት አንዳንዶች ግዛት አላቸው፣ የታጠቀ ኃይል አላቸው፣ ሌሎች ደግሞ ቢሮና አባል ብቻ ይዘው የሚቀመጡ ናቸው። እኩል ቁመና የሌላቸው ተፎካካሪ ኃይሎች ናቸው ብለዋል። የዚህ አይነት የተዘበራረቀና የተለያየ ቁመና ያላቸው ፓርቲዎች እኩል በአንድ አይነት ህግ ሊዳኙ አይችልም። ምክንያቱም ህግ እኩል ነው የሚያያቸው፣ ባህሪያቸውና አፈጣጠራቸው ግን የተለያየ ነው። ስለዚህ ፖለቲካዊ ውይይት ነው የሚያስፈልገው ይላሉ። ምርጫ ቦርድን ሲመሩ የነበሩት ብርቱካን ሚደቅሳ በሽብርተኝነት ለተፈረጀ ፓርቲ እውቅና አልሰጥም፣ ነባሩ ህግ አይፈቅድም ሲሉ በፌዴራሉ መንግስት በኩል የፖለቲካ መፍትሄ ሰጥተዋል። አዲስ ህግ አውጥተው ወዲያውኑ በሽብርተኝነት የተፈረጀ ድርጅት ሰላማዊ መንገድ ከመረጠም ዳግም መመዝገብ ይችላል ተባለ። ይሄ አንድ የፖለቲካ ውሳኔ ነው የተወሰነው ብለዋል። ነገር ግን ይላሉ ባለሙያው፣ ነገር ግን ያኔ ፓርቲውን ዳግም ለመመዝገብ መመሪያን ማሻሻል ሳይሆን በቀጥታ ህጋዊ እውቅናውን መመለስ ነበር የሚገባው። ያኔ የታለፈ እድል ይሄ ነው። የህወሓትን ዕጣ ፋንታ በህግ እዛው መወሰን ይቻል ነበር። የፖለቲካ አቃፊነት እንዲኖር የህወሓትን ሁኔታ አንድ ተጨማሪ አንቀጽ አካቶ ያለምንም አዲስ የምዝገባ ሂደት ግን እንደማንኛውም ፓርቲ የሚጠበቁበት ሁኔታዎችና ግዴታዎችን አሟልቶ እውቅናውን በህግ አረጋግጦ መስጠት መቀጠል ይቻል ነበር ብለዋል። የህግ ባለሙያው ማብራሪያቸውን ሲቀጥሉም ከዚህ በኋላ ቴክኒካዊ ጉዳዮች ላይ የሚነሱ ጥያቄዎች እንጂ የፓርቲ ህልውና ላይ ጥያቄ አይነሳም ነበር። ለህወሓት እውቅና የሚሰጥ ህግ ፓርላማ ቢጸድቅ ምርጫ ቦርድ አልቀበልም አይልም። በዚህ መልኩ ልዩ እውቅና ሰጥተ ከዚህ በኋላ ግን እንደማንኛውም የፖለቲካ ፓርቲ የምርጫ ቦርድ ህጎች ትተዳደራለህ ትለዋል። እንደዛ ቢሆን ችግር አይፈጠርም ነበር በማለት ዛሬ እንደ አዲስ እውቅና እንሰጣለን አንሰጥህም የሚለው ክርክር የተሳሳተ የፖለቲካ ውሳኔ የፈጠረው ነው የሚመስለኝ ብለዋል። ብሔራዊ ምርጫ ቦርድ ባወጣው መግለጫ ፓርቲው የጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም ብለዋል። መሆኑም ህወሓት ከግንቦት 5 ጀምሮ ተሰርዟል። ቢቢሲ ያነጋገራቸው የህግና ምርጫ ባለሙያ አንድ የፖለቲካ ፓርቲ እውቅናው ተሰረዘ ማለት ሰው ህይወቱ እንደሚያልፈው ሁሉ ሞተ ማለት ነው ሲሉ ይገልጹታል። በ2011 ዓ.ም የወጣው የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ፖለቲካ ፓርቲዎች በ3 መንገዶች ሊሰረዙ እንደሚችሉ ደንግጓል። አዋጁ ከሚዘረዝራቸው ሁኔታዎች መካከል ፖለቲካ ፓርቲው በራሱ ፍቃድ ከምዝገባ እንዲሰረዝ ሲጠይቅና ምርጫ ቦርድ ሲወስን የሚሉት ይገኙበታል። የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሰጥ የሚለው ደግሞ ሶስተኛ ሁኔታ ነው። ህወሓት ግን ይህ ውሳኔ የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት የሚጎዳ ነው ብሎታል። የህወሓት ምክትል ሊቀመንበር
ሊቀመንበር አማኑኤል አሰፋ ፓርቲው የተሰጠውን የምዝገባ ምስክር ወረቀት እንደማይቀበል ሲገልጽ መቆየቱን ተናግረው ብሔራዊ ምርጫ ቦርድ ፓርቲዎችን የሚመዘገቡበትና የሚተዳደሩበት ስርዓት ማበጀት እንደ አንድ የዲሞክራሲ ቤት ሆኖ ከማገልገል ይልቅ የራሱን አቋም ይዞ የፕሪቶሪያን ስምምነት በሚጎዳ መልኩ ተንቀሳቅሷል ሲሉ ወንጅለዋል። የፕሪቶሪያን ስምምነት በሚጎዳ መልኩ ነው የተንቀሳቀሰው ሲሉ ለቢቢሲ የተናገሩት ምክትል ሊቀመንበሩ የኢትዮጵያ ምርጫ ቦርድ ሰዎችን የሚያደርጉት የፕሪቶሪያ ስምምነትን ካለመቀበል የተነሳ ነው ሲሉ ቅሬታቸውን ገልጸዋል። የቦርዱ አመራሮች ስምምነቱን ስላልተቀበሉ እጃቸው ላይ ያለውን የህግ ከለላ በመጠቀም የፕሪቶሪያ ስምምነትን በሚጎዳ መልኩ ሲንቀሳቀሱ ቆይተዋል ሲሉም አክለዋል። የፕሪቶሪያ ስምምነት ይመልሳቸዋል የተባሉት ነገሮች ደግሞ ምንም መልስ አላገኙም። ስለዚህ እነርሱ መልስ እንዲያገኙ እንሰራለን። የህወሓትን ህጋዊ ሰውነት በሚመለከት ትግራይ ውስጥ ካሉ መልስ ካላገኙ ማለት ነው ጉዳዮች አንዱ ይሆናል ብለዋል። የህግ ባለሙያው ያሬድ ኃይለማርያም ግን የና አይቀበሉትም። የህወሓት በምርጫ ቦርድ መሰረት የትግራዩን ጦርነት ያስቆመውን የፕሪቶሪያውን ስምምነት እንደማይሽሩ ይናገራሉ። ህወሓት ስምምነቱን ቢፈርምም በዛው ስምምነት መሰረት የፕሪቶሪያውን ስምምነት የሚያስፈጽም ጊዜያዊ አስተዳደር መፈጠሩን ተናግረዋል። ስምምነቱን በትግራይ በኩል ሲያስፈጽም የነበረው ህወሓት ሳይሆን ጊዜያዊ አስተዳደሩ እንደሆነ አስታውሰዋል። የፕሪቶሪያ ስምምነት ሲፈረምና ከዚያ በፊት ህወሓት የክልሉ አስተዳዳሪ ነበር። የፕሪቶሪያ ስምምነት ከተፈረመ በኋላ ግን ህወሓት የክልሉ አስተዳዳሪ አይደለም። ከስምምነቱ በኋላ ክልሉ የሚተዳደረው በጊዜያዊ መንግስት ነው። ታጣቂው ኃይልም ከህወሓት እንዲለይ ተደርጓል። ልዩነቱ ይህ ነው። ከስምምነቱ መፈረም በኋላ ክልሉ ሌላ ባለቤት ሰጠው እንደማለት ነው ሲሉ አብራርተዋል። በትግራይ በኩል ስምምነቱን እንዲያስፈጽም ኃላፊነት የተሰጠው ለጊዜያዊ አስተዳደሩ እንጂ ለህወሓት አይደለም ሲሉ ያወሱት ያሬድ የፕሪቶሪያውን ስምምነት የሚያስፈጽም አካል በዛው በፕሪቶሪያ ስምምነት አማካይነት ተፈጥሯል። እሱም ጊዜያዊ አስተዳደሩ ነው ብለዋል። የክልሉን ኃላፊነት የተሸከመው ህወሓት ሳይሆን በዛው በፕሪቶሪያ ስምምነት መሰረት የተፈጠረው የክልሉ ጊዜያዊ መንግስት መሆኑን በመጥቀስም እስካሁን ድረስ ስምምነቱን ሲተገብር የነበረው ህወሓት ሳይሆን ጊዜያዊ አስተዳደሩ ነው ብለዋል። ያሬድ ሲቀጥሉም ህወሓት ስምምነቱን ፈርሞ ትግበራውን ለጊዜያዊ አስተዳደሩ አስረክቧል ያሉ ሲሆን የፕሪቶሪያው ስምምነት የሚተገበረው በጊዜያዊ አስተዳደሩ በኩል ነው። አክለውም ስለ ፕሪቶሪያ ስምምነት አተገባበር ክልላዊ መንግስቱን ወክለው ጌታቸው ረዳ ነበሩ ማብራሪያ የሚሰጡት። ኃላፊነቱም እሳቸው የሚመሩት ጊዜያዊ አስተዳደር ነበር። አሁን ህወሓት ቢሰረዝም የክልሉ ጊዜያዊ ክልላዊ መንግስት ግን አለ። ይሄው ጊዜያዊ ክልላዊ መንግስት አሁንም ስምምነቱን ያስፈጽማል ወይም ያከናውናል ብለዋል። ሐሳባቸውን ሲቋጩ ስምምነቱን የፈረመው አካል ነው ስምምነቱን መተግበር ያለበት የሚባል ነገር የለም። ያኔም ቢሆን ህወሓት ስምምነቱን የፈረምኩት እኔ ነኝ መፈጸም ያለብኝ እኔ እንጂ ጊዜያዊ አስተዳደሩ አይደለም የሚል ጥያቄ አላነሳም ባይ ናቸው። አሁንም በፕሬዝዳንት ታደሰ ወረደ የሚመራው ጊዜያዊ አስተዳደር ስምምነቱ ህወሓትን የሚመለከተው እኔ ያገባኝም ስምምነቱን አልፈጽምም ብሎ ራሱን እስካላወጣ ድረስ ስምምነቱ ፈርሷል ወደሚል ህጋዊ ሙግት አያስኬድም ሲሉ የህወሓትን ማስፈራሪያ ያጣጣሉ ሲሆን ተፈጻሚነቱ በጊዜያዊ አስተዳደሩ ይቀጥላል ብለዋል። ህወሓት ስለተሰረዘ ወዲያውኑ የፕሪቶሪያው ስምምነት ይፈርሳል የሚል ነገር አያስኬድም ባይ ናቸው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ህወሓትን በተመለከተ በህጋዊነት ካልተመዘገበ ቀድመ 2013 እንደሚገባ ማስጠንቀቃቸው አይዘነጋም። ምርጫ ቦርድ ካልተቀበለው ኢትዮጵያ ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም። መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን። ተመልሰን ጦርነት ከምንገባ ተመልሰን ጭቅጭቅ ውስጥ ከምንገባ ቀላል ነው። ዋናው አልቋል። ህግ ተበጅቷል። ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲው መልሶ ወደ ፖለቲካ ስራ መመለስ ከሁሉ በላይ ቲፒኤልኤፍ ቀጥሎ የትግራይ ህዝብን ከዚያ ቀጥሎ ሁላችን ይጠቅማል። ስምምነቱ በአጠቃላይ ክልሉ ወደ ነበረበት ሁኔታ እንዲመለስ በፌደራሉ መንግስት ስር ሆኖ ክልሉ የሚያስተዳድር ጊዜያዊ አስተዳደር እንዲቋቋምና ወደ ህገ መንግስታዊ ስርዓት እንዲመለስ ነው የሚያዘው። የጊዜያዊ አስተዳደሩ ስልጣን የሚመነጨው ከፕሪቶሪያ ስምምነት ነው። በፌደራሉ መንግስት በኩልም ቢሆን ስምምነቱን የፈረመው ብልጽግና መንግስት ቢሆንም ብልጽግና ከሌለ የፕሪቶሪያው ስምምነት አይተገበርም ማለት አይደለም። ሌላ ስልጣን የያዘ ፓርቲ የኢትዮጵያ መንግስት የፈረመውን ስምምነት ይፈጽማል። ስምምነቶች እንዲህ በቅብብሎች ነው የሚተገበሩት። ፈራሚ አካል ብቻ ስምምነቱን ይተግበር የሚል ነገር የለም ይላሉ። ውድ ሸገር ታይምስ ተከታታዮች ለዛሬ ያሰናዳነውን ጥንቅር በዚሁ ቋጨን። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።